ዕብራውያን ምዕራፍ 11 ላይ ከአንድ ጀምሮ እስከ 6 ያለውን አነብና በጌታ በኢየሱስ ክርስቶስ ስም አነባለሁ። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየው ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ የተመሰከረለት ሞቶም ሳለ በመስዋዕቱ እስከ አሁን ይናገራል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አላገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። አሜን። እግዚአብሔር ይመስገን። በዚህ ሐሳብ ላይ ከሌላ ተጨማሪ ጥቅስ እንዲሁ ዝም ብዬ አርስቱን ልናገርና ምናልባት ያለችን ትንሽ ደቂቃ በተወሰነ ለማብራራት እሞክራለሁ። የእምነት ሰው ለመሆን እንዴት ይቻላል የሚለው ሐሳብ ነው በውስጥ ያለው። የእምነት ሰው እንዴት መሆን ይቻላል የሚለውን ሐሳብ እዚህ ጋር ስለ እምነት ሙሉ ምዕራፍም የእምነት አርበኞች፣ የእምነት አባቶች፣ በእምነታቸው የተመሰከረላቸው ሰዎች እነማን እንደሆኑ፣ የእምነታቸው ውጤት ምን እንደሚመስል በደንብ ያብራራል። ስለዚህ የእምነት ሰው ለመሆን እንዴት ይቻላል የሚለውን ሐሳብ መንፈስ ቅዱስ ያለችው ጥንቅ ጊዜም እንዲባርክልን እስከ አጭር ጸሎት እንድጸልይ እፈልጋለሁኝ። አምላኬ እግዚአብሔር ሆይ አንተ ታላቅ አምላክ ነህ። በማንም አእምሮ፣ በማንም እውቀት፣ በማንም ችሎታ ልትደርስ የማትችል ሕያውና ታላቅ የሆንከው አምላክ በእምነት በእኛ ሕይወት ኃይልህን የምትገልጥ፣ ኃይልህን የምታሳይ ልዑል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አሜን። ያለ እምነት አንተን ደስ ማሰኘት አይቻልም። በማመን ግን ጌታ ሆይ በእኛ ደስ ትሰኛለህና በኢየሱስ ክርስቶስ ስም አንተን በማመን እንድትባርከን እንለምንሃለን። በዚህ ቃል ብርሃን እግዚአብሔር አምላኬ ሆይ አንተን የምናምንበት ብርሃን፣ አንተን የምናምንበት እግዚአብሔር አምላኬ ሆይ መረዳት በእኛ ልብ ላይ እንድታኖር በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር ያለማመን ከሕይወታችን በዚህ ዘመን ካለችው ቤተ ክርስቲያን እግዚአብሔር አምላኬ ሆይ በመንፈስህ በማስወገድ የሚረዳ ኃይል በመስጠት እግዚአብሔር አምላኬ ሆይ አምናለሁ አለማመን እርዳኝ እንዳለ እግዚአብሔር አምላኬ ሆይ የዘመናትን ቋጠሮ እንደፈታህለት በኢየሱስ ክርስቶስም አለማመንን አስወግደህ በእምነት እንድትባርከን እግዚአብሔር አምላኬ ሆይ አንተን ደስ ከማያሰኝ ሕይወት አውጥተህ ደስ ወደ ተሰኝበት እግዚአብሔር አምላኬ ሆይ በፊትህ በሞገስ ወደምንቆምበት በፊትህ እግዚአብሔር አምላኬ ሆይ ያለ ነቀፋ ወደምንሆንበት በኢየሱስ ክርስቶስ ወደ መረዳት እንድታመጣን እንለምንሃለን። ክብር ሁሉ በሰማይ በምድር ለአንተ ብቻ ይሁን፣ በጌታ በኢየሱስ ክርስቶስ ስም
አሜን። አሜን አሜን እግዚአብሔር ይመስገን። አሜን አሜን። እዚህ ጋር እምነት አቤት እምነት ምን እንደሆነ በግልጽ ነው የሚያስቀምጠውና ሕያው የሆነውን እምነት በትክክል በተግባር የሚታይ እምነት ምን እንደምትመስል የእምነት ትርጉም በተለይ ቁጥር 1 እና 2 ያስቀምጠዋልና እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና እምነት እርግጠኛ የሚያደርግ ነው። በምን? በተስፋ የሚያስረዳ ነው። ልክ እንደሚታይ ልክ እንዳለ አድርጎ የሚያስረዳ ነው። ማንን? የማይታየው ነገር ራሱ እግዚአብሔር የእግዚአብሔር የሆነውን ሁሉ የማይታየው በአእምሮ የማይደረስ ማንም ሊያውቀው የማይችል ግን በእምነት እንዳለ አድርጎ የሚያስረዳ ነው። ባጭሩ እምነት የሚባለው እንዲሁ በንግግር ብቻ እንዲሁ በስሜት ብቻ በሞራል ብቻ በድፍረትም በግምትም ብቻ የሚሆን ሳይሆን በቃ ትክክለኛ የሆነውን እምነት ተስፋ የሚደረገው ነገር እንደጨበጥከው እንደያዝከው አድርጎ በእርግጠኝነት እርግጠኛ እንድትሆን የሚያደርግ ነው። የማይታየው ደግሞ ልክ እንዳለ አድርጎ መሰከረላቸው። በዚህ ነው የሚዳሰስ የሚጨበጥ ነው፣ ሕያው ነው፣ የሚሰራ እምነት ነው፣ ተግባር የሚንቀሳቀስ ነው። እምነት ሲባል ከሆነ ይሁን ካልሆነ አይሆን ተብሎ በግምት የሚሆን ነገር አይደለም። ስለዚህ ትክክለኛ የእምነት ትርጉም እዚህ ጋር በግልጽ ያስቀምጠዋልና እምነት አለኝ የሚል ሰው በጣም እርግጠኛ ነው። እምነት አለኝ የሚል ሰው የማይታየውን እግዚአብሔር እንዳለ አድርጎ ያስረዳዋል። የማይታይ የእግዚአብሔር ነገር በሙሉ እንዳለ አድርጎ ያስረዳዋል። አባቶቻችን የተመሰከረላቸው በዚህ ነው። የዕብራውያን ጸሐፊ በዛ ጊዜ ይህ ግዙፉ ዓለም ይህ ግዙ ዓለም እግዚአብሔር ቃል እንደተፈጠረ ወይም የምናየው ያለነው የምናስተውለው እየተረዳ ነው ያለነው በእምነት ነው ብሎ እንደገና የእምነት ሰው የተወሰነ ስለ አቤል ስለ ሄኖክም ያነሳልና ያለ እምነት እግዚአብሔር ደስ ማሰኘት አይቻልም ብሎ እምነት ራሱ እግዚአብሔር ደስ ያሰኘዋል። አምኖ እርግጠኛ የሆነ ሰው አምኖ የማይታይ እንደሚታይ አድርጎ የሚረዳ ሰው በዚህ እግዚአብሔር ደስ ይሰኛል። ደስ ማሰኘት የሚቻለው በዚህ እምነት ነው። ስለዚህ ማንም ወደ እግዚአብሔር ሊቀርብ የሚፈልግ እግዚአብሔር እንዳለ ያው እንግዲህ እንዳለ መረዳት የሚቻለው እንዳለ ማየት የሚቻለው እንዳለ ማወቅ የሚቻለው በግምት ሳይሆን በእምነት ነው። የእምነት ሰው ሲሆን ነው እግዚአብሔር እንዳለ ለሚፈልጉት ለሚጮሁት ከእርሱ ዋጋ እንደሚቀበሉ ከእርሱ እጅ እንደሚያገኙ ሊያምን ያስፈልገዋል። ግዴታ ነው በቃ። ስለዚህ እንደዚህ አይነት ሕያው የሆነውን እምነት እንደዚህ አይነት እግዚአብሔር ደስ የሚያሰኝ እምነት እንደዚህ እርግጠኛ የሚያደርግ እምነት እንደዚህ የማይታየውን አምላክ የማይደረስ አምላክ እንዳለ አድርጎ አጠገቡ እንዳለ አድርጎ መረዳት ማወቅ የሚቻለው እንዴት ነው የሚለውን
ቅድም እንዳልኩት ካለው ጊዜ አንጻር ቶሎ ወደ ዕብራውያን ማነው ሮሜ 10:17 ላይ በጣም የሚገርም ቃል አለ። እሷን ትንሽ ብዬ እንጸልያለን። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ዋናው ሐሳቤ እዚህ ላይ ነው ያለው። እንግዲህ ስለ እምነት ብዙ ባልዘረዘር ትክክለኛው ቅድም ትርጉሙ የገለጸልን እምነት ቅድም በተወሰነው ያየነውን እግዚአብሔር ደስ የሚሰኝበት እምነት እንዴት ነው የሚገኘው? ወይም እንዴት ነው የእምነት ሰው መሆን የሚቻለው የሚለው እምነት ሳትሰማ አማኝ መሆን አይቻልም። ሊሰማ የሚገባው ምንድን ነው? የእግዚአብሔር ቃል ከሱ የሆነውን ድምፅ፣ ከሱ የሆነውን ሐሳብ፣ ከሱ የሆነውን ፍቃድ። ይሄ ሳትሰማ ይሄ ሳታገኝ ማመን በፍጹም እግዚአብሔር ደስ የሚሰኝበት እምነት ሊሆን አይችልም። እርግጠኛ የምትሆንበት እምነት ሊሆን አይችልም። ሕያው ሆኖ በእግዚአብሔር ፊት ተቀባይነት የምታገኝበት እምነት ሊሆን አይችልም። እምነት የሚመጣው መንገድ አለው። እምነት የሚመጣው አድራሻ አለው። እምነት የሚመጣው ይህንን የእግዚአብሔር ቃል፣ ይህንን የእግዚአብሔር ድምፅ ማመን መስማት ስትችል ነው። ስለዚህ ሳይሰሙ እምነት ያለው ሰው መሆን አይቻልም። በዚህ ዘመን በድፍረት የእምነት ሰው የሚመስሉ ልብ ወለድ ካልሆነ በስተቀር ሕያው የሆነውን እምነት፣ እግዚአብሔር ደስ የሚሰኝበትን እምነት፣ እርግጠኛ የሚያደርግ እምነት፣ እግዚአብሔር እንዳለ የማይታየው እንዳለ አድርጎ የሚያስረዳ እምነት አይሆንም። ሕያው ሆኖ የሚሰራ የሚንቀሳቀስ እምነት መሆን አይችልም። እምነት ማለት ይሄ ነው ወገኖቼ። እምነት በሞራል አይደለም። እምነት በጭካኔ ጨካኝ መሆን አይደለም። ደፋር መሆን አይደለም። እምነት ደስ ያለህን ነገር ማወጅ አይደለም። እምነት የምትወደው ነገር ይሆንልኛል ብለህ መጎምጀት አይደለም። እምነት እንዲሁ ዝም ብሎ አየር ላይ የምታውጀው ባዶ ጩኸት አይደለም። እምነት ሕያው ነው። እምነት የሚሰራ ነው። እምነት የሚንቀሳቀስ ነው። እምነት በአካል የሚገለጥ ነው። ኦ ክብር ለእግዚአብሔር ይሁን። ለዚህ ነው እግዚአብሔር ደስ የሚሰኝበት። ምናልባት ሁለት አይነት እምነት እንዳለ ሁላችን እናውቀዋለንና ሞት የሆነው ሕያው የሆነውን እምነት፣ ሁለቱም እምነት ተብሎ ነው የሚጠሩት። ስለ ሰው ከራሱ ሰምቶ እርግጠኛ መሆን ይችላል። ሰው ከሰይጣን ሰምቶ እርግጠኛ ሊሆን ይችላል። ሰው ሁኔታዎችን መስማት፣ ሁኔታዎችን በማሰብ የእምነት ሰው ሊመስል ይችላል። ግን እሱ ሕያው ሆኖ የሚሰራ ሆኖ አይገለጥም። ከእግዚአብሔር ቃል የተሰማ እምነት፣ ከእግዚአብሔር ቃል የተገኘ እምነት ግን በእውነት እሱ ሕያው እምነት ነው። በዚህ ሕያው እምነት፣ በዚህ እግዚአብሔር
ደስ በሚሰኝበት እምነት በዚህ አካል ለብሶ የሚሰራ እምነት ተነቀል የተባለውን ሊነቅል የሚችል እምነት ሂድ ያልከውን እንዲሄድ እንዲያንቀሳቅስ የሚያደርግ እምነት ከእግዚአብሔር ቃል እሱ ያለህን ሰምተህ ስታምን እሱ ሕያው እምነት ወይም ትክክለኛ የእምነት ሰው ሊያስብል ይችላል። ክብር ለእግዚአብሔር ይሁን። ጸልያለን።